ልጅቷን ለማገት ይፈልጋል እና በማንኛውም አጋጣሚ ልጅቷን አግቻታለሁ ብሎ አንድ ስልክ በደውል ምንም ችግር ሮጦ ነው የሚመጣው። ልጅ ሰው መከታተል ነው ስራው። አንድ ትምህርት ቤት ስለሆነ ከልጅቷ ጋር እሷን መከታተል ነው ስራው። ሰፈር ውስጥም እያለ ምናምን በቃ የሚሰረቅም ስራ የሚሰርቁት ካለን ሰርቅ ነበረ። ገንዘብ ማን እንደሚሰጠው ራሱ አላውቅም። አይነገርም እኮ በቃ ገንዘብ ከፈለጋችሁ ሰጣችኋለሁ ነው እንጂ። አንቺስ ደግሞ ምን ትልሽ ነው ከዛ ድረስ ጠርተሽኝ የመጣሽው? እናት ታማለች እና እናት አልታመመች እኮ እና የታለች? የምን ወንጀል ነው የምትይው? የምን አብረሽ ነው የምትሰሪው ወንጀሉ? የምን ወንጀል ነው የምትይው? ባንተ ገንዘብ አይደለም ይህም ወንጀል አጨማልቀጅም ባጨማለከው ነው የምታሳክማት እናታችን። የምን ወንጀል ነው የምትይው? የሆነ ጊዜ እንደውም ሰፈር ውስጥ ሰረቀ ምናምን ነገር ኧረ ተው አቤል እንደዚህ ያደርግም አንዴ በመጥፎ ነገር ስሙ ስለተነሳ ነው ምናምን ብዬ በጣም ተከራከርኩ ምናምን። ወንድምሽ ስለሆነ ነው እንጂ ልጅ እኮ ከተበላሸ ቆይቷል። የኔ ወንድም አይደል? አዎ እንግዲህ መግደል ጭራሽ ነፍስ ማጥፋት ድረስ ዛንዴ ብሎ ነው የምትለው። ምንም ጥያቄ መልስ አልፈልግም ብሎ ሶፋ ላይ ነው የወረወረኝ። ከዛ የመድፈር እንደዚህ የሆነ ጥቃት ለማድረስ እኔ የሆነ ነገር ኮንኩኝ በኋላ እሱ ብቻ ነው ነገር ማወቅ ያለበት ያለች ነገር አለ። የተማጸኑ እነሱ እየመቷቸው እነሱ እየለመኑ ነው ያየሁት ቪዲዮ ያን ነው የሚያሳየው። ነበር የተፈጥሮ አይነ ስውርነት ነው ወይስ ከጊዜ በኋላ የመጣ ነገር ነው? አይ እኔ አይኖቼ ሁለቱም አይኖቼ ያዩ ነበር። ሆስፒታል ነው ራሴን ያገኘሁት። አይኔ ጠፍቶ አካባቢ አጠገቤ በነበሩ ዶክተሮች ነው መረጃውን አምጪ፣ መረጃውን ካላመጣሽ ልጅሽን በህይወት አታገኛትም እያለ ይዘትብኛል። እኔ ግን ያው መቼም ልጁ ናት አይጨክንባትም ብዬ እስካሁን ድረስ መረጃውን አልሰጠሁት። ጀምራ ነበረ። ከዛ ከትምህርት ቤት ደግሞ የሆነ ደብዳቤ ተሰጥቷት ነበረ። የምን አይነት ደብዳቤ? እሱ ሳያውቅ አንዳንዴ ተደብቄ ካሜራዎችን አያለሁ። እኔም ሳልሆን ምን ተፈጥሮ ይሆን ምናምን እያልኩኝ ማለት ነው። ከዛ አንድ ቀን በቃ ማየት የሌለብኝም በጣም በህይወቴ እንደዛ ቀን የሚዘገነኝ ቀን አሳልፌ አላውቅም። በፍጹም እንደዚህ ጓደኛ አያደርግም ብሎ በቃ ለሱ ጥብቅና ነው የቆመለት። በቃ እኔን ነው አሳልፎ የሰጠኝ። ድል ሊሰጣቸው ምናምን ስኮላርሺፕ ምናምን ይቀባጥራሉ። ልጆቹ ግን ታግተዋል። በቃ አንዳንድ ፍሬ ልጆች ናቸው ወደ ቤተሰቦቻችን እንሂድ እያሉ ነው የሚለምኑት። እነሱ አግተዋቸው ማለት ነው። ምን ሆና ነው ምናምን ብዬ ደንግጬ ሽንት ቤት ሲገባ የሀገር መድኃኒት ወስዳ ራሷን ስታወርቃለች። መምጣት በጣም ከባድ ነው ማለት እንግዲህ የሳሚት ራሷን ልታጠፋ ሞክራ ነበር። በረከት ሎኬሽን ልኬልሃለሁ፣ በአስቸኳይ እዛ ቦታ ላይ እንድትመጣ እፈልጋለሁ። ምን የተፈጠረ ነገር አለ እንዴ ሳሚ? እነዛን መድኃኒቶች ከየት ነው ያመጣቻቸው? ማንስ ነው የሰጣት ያን መድኃኒት? ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሁልጊዜ እንደምላችሁ እንግዲህ ሰላማችሁ ብዝት ይበልልን። ያው እንግዲህ ባለፈው ቪዲዮ እንግዲህ እንደተመለከታችሁት እህታችን እንግዲህ የነበረባት ጉዳት ነበረ። በሷም እንግዲህ ስለሷም ማጣራት ያለብን ነገሮች እያጣራ ነበረ። በስተመጨረሻም እንግዲህ ያው ቤስት ፍሬንዷ ነበረች፣ አብራት ብዙ ነገር ስታሳልፍ የነበረች እያንዳንዱ ጉዳቷ ላይ አብራ በቃ እያንዳንዱ ነገር አብራት ስታግዛት የነበረች ጓደኛዋ ነበረች። እንግዲህ በሷም አማካኝነት ለመጨረሻ ጊዜ እንግዲህ ብዙም ነገር ልትነግረኝ ለኔ ያልፈለገችው አንድ ነገር ነበረ። በስተመጨረሻ ግን የከፋ ነገር ሲመጣ ለሳሚ ብቻ ንገሪው ያለቻት ነገር ነበረ ማለት ነው እህታችን። በዛም መሰረት እንግዲህ ያው ከባዱ ጊዜ መጥቶ አሁን ላይ ለሳሚ ብቻ የነገረችው ነገር ነበረ። ያም ነገር ምንድነው ታስታውሱታላችሁ እናንተም ያው እነ ሳሚ ላይ ጉዳት ለማድረስ እንደሚሞክሩ ለሷ ደብዳቤ እየላኩላት ማቆም እንዲያቆም ማታደርጊው ከሆነ ከዚህ በኋላ የምናደርግባችሁ ነገር ከባድ እንደሚሆን ህይወታችሁን እንደምንነጥቃችሁ አንቺንም ቤተሰብሽንም አንቺንም መግደል በጣም ለኛ ቀላል ነገር ነው የሚል ደብዳቤዎችን እየላኩላት ብዙ ማስፈራሪያዎችን ሲያደርጉባት ነበር። ነገር ግን ይህን ሁሉ ነገር ደብቃን ነበረ ከኛ። ምክንያቱም ደግሞ ሌላ ጭንቀት ይፈጠርባቸዋል፣ ሌላ ስትረስ ውስጥ ይገባሉ ብላ በማሰብ ለኛ በማዘን ይሄን ነገር ሳትነግረን እንግዲህ ረጅም ጊዜ ቆይታ ብቻዋን ተሸክማ ቆይታ ነበር ማለት ነው ቤተሰቦቼ። እንግዲህ በዚህም ሁኔታ ውስጥ ሆና እንግዲህ ይሄን ነገር ካወቅን በኋላ እኛ ማድረግ ያለብን ስቴፖች እየሄድን ነበር። በዛም እንግዲህ ደብዳቤውን ሲሰጣት የነበረው ልጅ ነበረ። ያም ልጅ እንግዲህ አብረው ይማሩ እንደነበረ ጓደኛዋ ነግራን ነበር፣ የታችን ጓደኛ ማለት ነው። በዛም አማካኝነት እንግዲህ ቀጥታ ሄድ ነው ወዴት ነው ቤተሰቦቼ? ቀጥታ የሄድ ነው ትምህርት ቤታቸው ነበረ። ትምህርት ቤታቸው ሄደንም ማጣራት ያለብንን ነገሮች አጣርተን ያው የህግ አካላትም ከጎናችን ስላሉ ትምህርት ቤቱም ደግሞ
ለኛ መተባበር ያለበትን ነገር ተባብሮናል ማለት ነው። ግን ቦታው ላይ ትምህርት ቤቱ ላይ ስንገባ እንግዲህ ይሄ ተማሪ ትምህርቱን እንዳቋረጠ አሁን ላይ እየተማረ እንዳልሆነ ከትምህርት ቤቱ መረጃ ለመውሰድ ችለናል ማለት ነው። በዛም መሰረት እንግዲህ ከትምህርት ቤቱ የልጁን አድራሻ ጠይቀን ነበረ። ትምህርት ቤቱም ደግሞ ለኛ አስፈላጊውን ትብብር አድርጎልን መደረግ ያለበትን ነገር አድርጎ እንግዲህ እያንዳንዱ ስለ ልጁ ዲቴል የሆነ ኢንፎርሜሽን ሰጥቶናል ማለት ነው። ከነ ቤት ከሚኖርበት ሰፈር ጀምሮ እስከ መኖሪያ ቤት የቤት ቁጥር ድረስ ሁሉንም መረጃዎች ለኛ አሳልፈው ሰጥተውናል ማለት ነው ቤተሰቦቼ። በዛም መሰረት ቀጥታ አሁን የምንገኘው እንግዲህ ልጁ ይገኝበታል ይኖርበታል የተባለው ቤት አካባቢ ነው የምንገኘው። ያው የክሩ አባሎቻችን አሁንም በየቦታው ተሰማርተው ማጣራት ያለባቸውን ነገር እያጣሩ ይገኛሉ። በተጨማሪም ደግሞ ስለዚህ ልጅ ማንነት ምንነት ያው እሱን ከማግኘታችን በፊት የምናጣራቸው ሂደቶች አሉ። ያንንም ሂደት አልፈን ነው ዛሬ ላይ እንግዲህ እዚህ ቦታ የተገኘ ነው ማለት ነው። ስለዚህ አሁን ላይ ቤቱን አግኝተነዋል። የልጁን ቤት ምናልባት ቤት ውስጥ ሊኖርም ይችላል ላይኖርም ይችላል። ምንም የሚታወቅ ነገር የለም። ነገር ግን ደግሞ እስካሁን ድረስ ባለን መረጃ መሰረት እንግዲህ ይሄ ልጅ ቤተሰብ አለው ማለት አብረው የሚኖሩ ቤተሰቦች እንዳሉት መረጃው ደርሶናል ማለት ነው። እስቲ ብቻ ውስጥ ገብተን ያለውን እያንዳንዱን ነገር የምናጣራና ለእናንተም ማሳወቅ ያለብንን ነገር የምናሳውቃችሁ ነው የሚሆነው ማለት ነው ቤተሰቦቼ። አሁን ላይ እንግዲህ ስለ እህታችንም ያው እንደምትጨነቁ ምንም ጥርጣሬ የለውም። እናንተም ከኛ ጋር የእህታችንን ጭንቀት እንደምትጨነቁ፣ የእናታችንን ጭንቀት እንደምትጨነቁ፣ የእኛንም ጭንቀት እንደምትጨነቁ ቤተሰቦቼ የሚታወቅ ነገር ነው ማለት ነው። ስለዚህ ያው ዛሬ ላይ ሳሚ አጠገቤ የለም። እህቱ ጋር መሆን አለበት። ያለችበት ሁኔታ ታውቁታላችሁ። በጣም ጭንቀት ላይ ነው የምትገኘው። እናቷ በዛ በኩል የኛ ነገር በዚህ በኩል አለ። በብዙ መልኩ እንግዲህ ተወጥራ ራሷንም ለማጥፋት የሞከረችበት ሂደት አለ። ያንንም ነገር ሳሚ ሄዶ እያንዳንዱን ነገር ትሪት አድርጓት ያለውን ነገር እዛ ለማረጋጋት ሳሚ ከሷ አጠገብ ሆኗል ማለት ነው ቤተሰቦቼ። እኔም ደግሞ ቀጥታ ማጣራት ያለብኝን ነገሮች ለማጣራት እዚህ ተገኝቻለሁ ማለት ነው። ስለዚህ ውስጥ ገብተን ደግሞ የሚፈጠረውን ነገር ቤተሰቦቼ አብረን የምናየው ነው የሚሆነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ፈልጋለሁ። ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። በተጨማሪም ደግሞ ይሄን ቪዲዮ ላይክ በማድረግ ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ እንድትጀምሩ ፈልጋለሁ። ያው ቤተሰብ የሆናችሁ ሰዎች ደግሞ ሁሌ እንደምላችሁ ቻናሉን ሼር እያደረጋችሁ በአንድ ድንጋይ ሁለት ወፍ ነው እኛንም ታግዙናላችሁ። በተጨማሪም ደግሞ ይሄ መረጃ መድረስ ላለበት ሰዎች ስለምታደርሱ ሼር እያደረጋችሁ ሐሳባችሁን አስተያየታችሁን ለኛ መስጠት የምትፈልጉትን ነገር ሁሉ ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ ውስጥ ገብተን የሚፈጠረውን ነገር ደግሞ አብረን የምናየው ነው። ሰላም እናት፣ እንዴት ዋልሽ? ሰላም ነው፣ እግዚአብሔር ይመስገን አለን። ምናልባት የናቤል ቤት ነው ካልተሳሳተን? ናቤል ነው። በሰላም ነው? እሺ፣ አቤል ውስጥ አለ? አቤል የለም። አቤል የለም። እሺ፣ ይቅርታ። ያው እኔ መርማሪ ጋዜጠኛ ነኝ። ያው ከኋላ እንግዲህ የህግ አካላት አሉ፣ እያየሽ ነው፣ የተመለከትሽ ነው። ማጣራት ያለብን ነገሮች ስላሉ ነው። ምናልባት ገብተን ማውራት እንችላለን? ሰላም ነው። ያው ስላለው ነው፣ ስለ አንዳንድ ነገሮች ማጣራት የምንፈልጋቸው ነገሮች አሉና ገብተን ማውራት እንችላለን? አመሰግናለሁ። እሺ እንግዲህ ቤተሰቦች ያው ተመልሰናል በድጋሚ። ያው ምንም ነገር ማለት እና አቤል ቤት ደርሰናል። እና አቤል ቤት እንግዲህ ስንገባ ደግሞ ያገኘናት አንድ ሴት አለች። እሷም እንግዲህ ሙሉ ለሙሉ ፈቃደኛ ሆና መጠየቅ ያለብንን ነገሮች እንግዲህ ለመመለስ ፈቃደኛ ሆና ቤት አስገብተናለች ማለት ነው ቤተሰቦች። ያው ከዚህ በኋላ እንግዲህ ከሷ ጋር ቆይታ እናደርጋለን። ያው የክሩ አባሎቻችን እንግዲህ አሁን ላይም ስራቸውን አላቆሙም። መስራት ያለባቸውን ነገር ማድረግ ያለባቸውን ነገር እያደረጉ ነው የሚገኙት ማለት ነው። ሳሚም ያው እህቱ ጋር ይሁን እንጂ አሁን ላይ እህቱ ስላለችበት ሁኔታ እያጣራ እሷን ትሪት እያረጋት ይሁን እንጂ እሱም መስራት ያለበትን ስራ እየሰራ ነው የሚገኘው ማለት ነው ቤተሰቦቼ። ስለዚህ እንግዲህ ከዚህ በኋላ ቆይታ የምናደርገው እንግዲህ እና አቤል ቤት ላይ አሁን ላይ እንገኛለን። አጠገቤም እንግዲህ የአቤል እህት ነች የምትገኘው። በተጨማሪም ያው ላመሰግናት እፈልጋለሁ። ምክንያቱም ደግሞ ያው የህግ አካላትን ካየች በኋላ እኛም መርማሪ ጋዜጠኞች እንደሆንን ካረጋገጠች በኋላ እንግዲህ ቤቱም እንዲፈተሻ እንዲደረግበት እኛ የምንፈልገውን ነገር እንድናደርግ እንግዲህ ሙሉ ፍቃዷን ሰጥታን ምንም አይነት ከኛ ጋር እንትን ውስጥ ሰጣ ገባ ውስጥ ሳትገባ ሁሉንም ነገር እንድናደርግ ስለፈቀደችልን ያው በዚህ አጋጣሚ ላመሰግናት እወዳለሁ ማለት ነው ቤተሰቦቼ። እሺ ያው መጀመሪያ ላደረግሽልን ትብብር ለሁሉም ነገር አመሰግንሻለሁ።
እና በመቀጠል እስቲ ያው የምናወራቸው ብዙ ነገሮች አሉ። ነገር ግን ከዛ በፊት እስቲ ስለ አንቺ ንገሪኝ እስቲ ፐርሰናሊቲ። ያው ቤተሰቦቼም ስለማያውቁሽ በእርግጥ እኔና አንቺ ከካሜራም ጀርባ ትንሽ ቆይታ ለማድረግ ሞክረናል። ነገር ግን እስቲ ከስምሽ ጀምረሽ ስላለሽበት ሁኔታ ንገሪኝ እስቲ። እኔ ስሜ ህይወት ይባላል። ያው አንተ እንደተናገርከው የአቤል እህት ነኝ። እሺ ህይወት፣ ያው እዚህ ቤት ላይ እንግዲህ ስንመጣ ያገኘንሽ አንቺን ነው። ኦኬ፣ የአቤል እህት ነኝ ብለሽኛል። ቤት ላይ እዚህ ቤት ውስጥ ለስንት ነው የምትኖሩት? ማለት ስንት ሆናችሁ ነው የምትኖሩት? 3 ነን። አባታችን በህይወት የለም። እኔ እናቴና አቤል ሆነን ነው የምንኖረው። እናቴም ያው ትንሽ ጭንቀት ውስጥ ስለነበረች እና ህመምም ምናምን ስለተደራረበባት አክስቴ ጋር ሄዳለች ራሷን ለማስታመም ብላ። አሁን ግን ያው ብቻዬን በለው የምኖረው። አቤልም የለም። አልፎ አልፎ ምናምን ነው እንጂ የሚመጣው፣ ብቻዬን ነው የምኖረው። አልገባኝም። ማለት እናትሽም ቤቷ ይሄ እዚህ ነው አይደል? አቤልም እንግዲህ እዚህ ቤት እንደሚኖር ነው እኛ እስካለን መረጃ ድረስ የምናውቀውና እናትሽስ አክስትሽ ጋር ለምንድን ነው የሄደችው? አቤልስ እዚህ ቤት ውስጥ የማይኖረው ለምንድን ነው? ህመም ነው ያው ጭንቀት ምናምን ተደራረበባትና በጣም ታመመች ምናምን ነገር፣ ስኳርም አለባት፣ ትንሽ ደም ግፊትም አለባት ነገርና ራሴን ላስታመም ምናምን ነገር ብላ ማንም ስለሌለ ራሴን ላስታመም ለትንሽ ቀን ምናምን ነገር ብላ ሄደች። ግን አሁን እየጠየቅኳት ነው፣ ቢያንስ እዚህ ነኝ ሰውን ማስቸገር ነው የሚሆነው ምናምን እያልኳት ነበር። ግን አቤል ወደ ቤት ካልተመለሰ እኔም ጤና አይመለስምና አልመጣም ምናምን ነገር ብላ እዛው አክስቴ ቤት ነው ያለችው። እሺ፣ ማለት የእናትሽ ሀሳብ የአቤል መመለስ ነው ያሳመማት ወይስ ደግሞ ያው እንግዲህ ምናልባት አንቺ ያለሽበትን ሁኔታ አላውቅም። በእርግጥ ምናልባት እስቲ አንቺ ስላለሽበት ሁኔታ ንገሪኝ። አንቺ እሷን ማስታመማት ማትችይበት ሁኔታ ላይ ነው ያለሽው? ተማሪ ነሽ? ሰራተኛ ነሽ? ምንድነው እስቲ ያለውን ነገር ንገሪኝ። እኔ ተማሪ ነኝ። እሷ እዚህ መምጣት ያልፈለገችበት ምክንያት ያው እንደነገርኩ ህመሙም አለ፣ የሰፈር ሰውም ወሬ ምናምን። አቤል በጣም ትንሽ ስልህ ስሟን በመጥፎ ነገር እያስነሳው ነው ምናምን ነገር፣ ልጅሽ እንደዚህ አድርጎ ልጅሽ በዚህ ገብቶ ልጅሽ እንደዚህ ምናምን ነገር ሲሏት ይሄንንም ሽሽት ብላ ነው አክስቴ ጋር የሄደችው። ህመሙም እየባሰባት መጣ እንጂ ያው እኔ ከትምህርት ቤት መጥቼ አንዳንድ ነገሮችን ማድረግ ለሷ ማድረግ ከብዶኝ አይደለም። ግን እንደነገርኩ አቤል ትንሽ በጣም ትንሽ ሳይሆን በጣም ከምነግርህ በላይ አስቸጋሪ ልጅ ሆኗል። መቼ እንደዚህ እንደሆነ በማናቅበት ሁኔታ ውስጥ ልጁ አላስፈላጊ ጸባይ ምናምን ነገር አምጥቷልና ሰፈር ውስጥ የሚነገራት ነገር ጥሩ ስላልሆነ እሱን ሽሽት ብላ ነው እንትን ያለችው። እኔ ሰፈሩን ለቅቄ ቤት ይሻለኛል ጤናዬም አልተመለሰም ብላ ሄደች። እኔ ቀን በቀን እየሄድኩኝ ምናምን ነገር አያታለሁ። ቤቱ ባዶ እንዳይሆን ሂጂ ስለምትለኝ ነው እንጂ እኔ ራሱ እዚህ ባልመጣ ደስ ይለኛል። እሺ፣ ያው ስለ አቤል በደንብ ዲቴል ማውራታችን ስለማይቀር ወደ አቤል እመለስልሻለሁ። ነገር ግን እዚህ ቤት ላይ ስትኖሩ እንዴት ነው ማለት የገቢ ምንጫችሁ እናታችሁ ነች ወይስ ደግሞ አንቺም ከትምህርት ውጪ ስራ ትሰሪያለሽ ወይስ ደግሞ አቤልም እዚህ ቤት ያው ተማሪ እንደነበረ አውቃለሁ፣ አሁን ላይ እየተማረ እንዳልሆነም አውቃለሁ። እና የገቢ ምንጫችሁ ምንድን ነው? ይሄ ቤትስ ደግሞ የማ ቤት ነው? ቤቱ የእናታችን እና የአባታችንና የእናታችን ቤት ነው የምንኖርበት ቤት። እናታችን ነበረች የምታስተዳድርን። እንጀራ ምናምን ተጋግር ነበረ፣ ታስረክብ ነበር ለሱቆች ምናምን እንጀራ ተጋግር ነበር። ግን እንደነገርኩ አሁን ላይ የሰፈር ሰው ማላስቀምጥ ስላላት ጤናም ስላጣች ምናምን ነገር እዛ ስለሄደች እንጀራ አይጋገርም። እኔ ግን ከትምህርት ቤት ስመጣ ምናምን ነገር ከ11 ሰዓት አካባቢ ቺፕስ ምናምን ጀምሬያለሁ። እንጀራ የምትጋግርበትም አንድ ልጅ አለች፣ እሷ ተከራይታ እየጋገረችበት ነው። እንደዛ ነው ያለው። ኦኬ፣ ስለዚህ ያው አንቺም ስራ ትሰሪያለሽ፣ እናትሽም ስራ ትሰራ ነበረ። ስለዚህ ሌላ ተጨማሪ ገቢ የላችሁም ማለት ነው? በዚህ ገቢ ብቻ ነው የምትተዳደሩት? የለም፣ ሌላ ገቢ የለም። እሺ፣ እንግዲህ ያው አባታችሁ በህይወት እንደሌለ ነግረሽኛል። አሁን ላይ ደግሞ እያንዳንዱ ነገር እየተቆጣጠረች የነበረችው እናትሽ እንደሆነም ነግረሽኛል። ይሄን ቤት ተሸክማ እያኖረች ያለችው እናንተንም እያንዳንዱን ነገር እየሸፈነች ያለችው እናታችሁ እንደሆነች ነግረሽኛልና እናታችሁ ከሄደች በኋላስ ምንም የከበረሽ ነገር የለም? አሁን ላይ አቤልስ ደግሞ እንዴት ነው ማለት ቤት ያግዝ ነበር፣ እዚህ ቤት ላይ ይረዳ ነበረ መጀመሪያ በነበረው ማለት ያው አሁን ላይ በጣም አስቸጋሪ ሰው እንደሆነ ነው እየነገርሽኝ ያለሽው። ነገር ግን መጀመሪያ ምን አይነት ሰው ነበር አቤል? እስቲ ስለሱም ጨመር አድርገሽ አንድ ላይ ነገር። አቤል መጀመሪያ አካባቢ ላይ ስርዓት ያለው ልጅ ነበር። እውነት ለመናገር
አባታችን ከሞተ በኋላ ነው ትንሽ ጸባዩ ምናምን የተቀየረው እንጂ መጀመሪያ እንደ ቤተሰብ የነበረን ነገር በጣም ደስ ይል ነበረ። ግን አባታችን ከሞተ በኋላ የሚያሳየው ጸባይ እንኳን ለጎረቤት ለኛ ራሱ በጣም ከባድ ነው ማለት በጣም ያስጠላል። ብቻ ከየት እንዳመጣው ምናምን አሁን ትምህርቱንም ተማሩ ይባላል ማርም አለ ገንዘብ ብቻ ነው በቃ ገንዘብ ከቸገራችሁ ነው ያለው ገንዘብ ነው ገንዘብ ብቻ ወሬው ሁሉ ገንዘብ ምናምን ነው የሚለው ጤነኛው አይመስለኝም። በሳምንት አንዴ ምናምን ቢመጣ ነው እናታችን ለእናታችን ስትል እንኳን እባክህ ተው እንደዚህ አታድርግ ወደ ቀልብ ተመረስ ትምህርትንም ጨርስ ብለውም ያው ተምረን እኮ ገንዘብ ለማግኘት ነው አሁን ላይ ገንዘብ ካገኘ ምን አደርግልኛል አይነት ነገር ነው። እንደ ልጅ አይደለም በቃ አሁን ጸባዩ ተቀይሯል። እኔ ብለምነውም እናታችን እንኳን ጤናዋን እንድታገኝ ወደዚህ ናይ ሰፈር ሰውንም ይቅርታ አድርግልኝ ብለህ ወደ ቤት ተመለስ ምናምን ብንለው አልሰማም አለ። ስለዚህ እዚህ ቤት ላይ ያው እሱም የራሱን አስተዋጽኦ ያደርግ ነበር እያልሽኝ ነው። ገንዘብ ያመጣ ነበር ለእናታችን ይሰጣታል ለቤትም ይደጉማል እያልሽኝ ነው። እንደዛ አይደለም እንደዛ ሳይሆን ያው የሚቸግራችሁ ነገር ካለ ንገሩኝ የፈለጋችሁትን ገንዘብ ጠይቁኝ ነው። ከየት እንደሚያመጣው ግን አናውቅም። ገንዘብ ስጡኝ ነው እንጂ እርዳታ ምናምን እንኳን አያደርግልንም። እሺ ማለት የሰፈር ሰዎችስ ምን ላይ አይተውት ነው እንግዲህ ያው በሱ ምክንያት እንግዲህ ሰፈር ላይ ሁሉ የእናታችሁም ስም እየተነሳ እንደሆነ ነግረሽኛል። ያው በመጥፎ ጎን ቢሆንም እና ምን አድርጎ ነው ምን ላይ ታይቶ ነው ይሄ ሁሉ ነገር እየሆነ ያለው? ያው ማጨስም ጀምሯል መሰለኝ ሱስ ውስጥ ምናምን ሳይገባ አይቀርም። ያው ቦሬ ነው እንጂ ቤት ውስጥ እንደዚህ ደፍሮ ሲያደርግ አላየነውም። ግን ሱስም ጀምሯል ምናምን የሰፈር ሰውንም የሚያይበት ንቀት ምናምን አለ አይደለ? አላስፈላጊ ከማህበረሰቡ ወጣ ያለ ባህሪ በማሳየት ምናምን ነገር በዛ መልኩ እንደዛ ያለ። ኦኬ እስቲ አስተዳደጉ እንዴት ነበር አቤል? ማለት ያው አንዳንድ ጊዜ አንዳንድ ቤተሰብ ልጅን ገንዘብ ከልጅነቱ ያስለምደውና የሆነ ቦታ ላይ ሲደርስ ያ ልጅ በራሱ የትኛውንም ነገር ፈጥሮ የትኛውንም ማድረግ ያለበትን ነገር ሁሉ አድርጎ ገንዘብ ሜክ ለማድረግ ራሱን እንትን ይላልና አቤል በምን አይነት መልኩ ነበር ያደገው? ገንዘብን አውቆ ነው ያደገው ወይስ ደግሞ ስለ ገንዘብ ምንም ሳያውቅ ነው ያደገው? እንዴት ነበርስ ጸባዩ እንዴት ነበረ ድሮ ከዚህ በፊት የነበረው? እስቲ በደንብ ንገሪኝ። ይሄ ስለ ገንዘብ ሲጀመር ገንዘብ እንደዚህ ገንዘብ ምናምን የሚባል አይነት ልጅ አልነበረም። ገንዘብ እኮ ያስፈልጋል አይነት ነገር ነው። ግን እሱ እንደዛ አያስብም ነበር። ስለዚህ እድሜውም እንደዛ አልነበረም። ገንዘብ ምናምን የሚልበት አይነት እድሜ ላይ አልነበረም። እንደ ቤተሰብ ከቤተሰብ ጋር ያለንን ፍቅር ምናምን ነገር ነው እንጂ ያን ያህል ስለ ገንዘብ እንደዚህ ሲሆን አይቻል አቅም ሲጀመር የሆነ ጊዜ እንደውም ሰፈሩ ተሰረቀ ምናምን ነገር ኧረ ተው አቤል እንደዚህ ያደርግም አንዴ በመጥፎ ነገር ስሙ ስለተነሳ ነው ምናምን ብዬ በጣም ተከራከርኩ ምናምን ወንድምሽ ስለሆነ ነው እንጂ ልጁ ከተበላሸ ቆይቷል ኃይለኛ ሌባ ሆኗል ምናምን ነገር አለኝ። እንደዛ ነው የሚወራው። ግን ልጅነቱ ላይ እንደዚህ አይነት ጸባይ አልነበረበትም። በቃ አባታችንም ስለነበረ ማታ እናወራለን እንጫወታለን። መጥፎ ነገር አይቼበት አላውቅም። ስለ ገንዘብም ቢሆን የተለየ አመለካከት ኖሮታል ብዬ አላስብም ነበር። እሺ እንግዲህ ያው ስተምረንም ለገንዘብ ነው ምንም አድርገን ለገንዘብ ነው የሚል ነገር እንደሚያወራ ቅድም ነግረሽኝ ነበርና የፈለጋችሁትን ነገር ደግሞ ሲቸግራችሁ ጠይቁኝ እያለ ነበረ ብለሽኛል። ግን አርጎላችሁ ያውቃል? የሆነ ነገር አርጎ ያውቃል? እሱ እንትን ባለው ገንዘብ ቤት ውስጥ አምጥቶ የሆነ ነገር አርጎ ያውቃል? እዚህ ቤት ላይ ምንም ነገር ሲጀመር ያው ብር ያገኛል ይጠፋል አይነት ነገር ነው የሚሆንበት ይመስለኝ። ያው ብር አለኝ ምናምን ነው እንጂ የሚለው እንኩስቲ ለአንዳንድ ነገር እንደዚህ የቤቱን ቀዳዳ ሸፍኑ ምናምን ነገር ብሎ ብር ሰጥቶን አያውቅም። ስለዚህ አሁን ላይ ራሱን እያስተዳደረ ከቤት ወጥቶ ነው የሚኖረው እያልሽ ነው ማለት? እዚህ ቤት ላይ በሳምንትም አንዴ በ15 አንዴ እንደሚመጣ ነግረሽኛልና ውጭ ላይ ራሱን ችሎ ወጥቷል? አንደኛውን ነግሯችኋል ወይስ ደግሞ እንዴት ነው? በምን አይነት መልኩ ነው ከዚህ ቤት የወጣው? ወይም ደግሞ ውጭ ላይ እየኖረ ያለው በምን አይነት መልኩ ነው? በቃ ምን ያን ያህል ግልጽ አድርጎ የነገረን ነገር የለም። ግን ያው ገንዘብ ስላለኝ ራሴን ችዬ እኖራለሁ አይነት ነገር ነው እንጂ የት ይኑር እንኳን መናገር የማይፈልግም። በቃ እቃውን ይዞ ወጥቷል ከዚህ ቤት ልብሱን ምናምን ይዞ ወጥቷል? ወጥቶ ነው እየኖረ ያለው ወይስ ደግሞ ልብስ ምናምን ይዞ ሳይወጣ ጀስት ዝም ብሎ እየዞረ ነው ያለው? ምናምን አለ ይዞ ወጣ ዝም ብሎ ነው። ስለዚህ አላቅም አሁን ላይ እንዴት ምን መገመት እንዳለብኝ እንኳን ምንም አውቀው ነገር የለም። ነገር ግን
እየሰራው ስላለው ስራ ወይም ደግሞ አሁን ላይ እንግዲህ ራሱን ኦልሬዲ ከቤተሰብ ጥገኝነት አውጥቶ ነው እየኖረ ያለውና ምን አይነት ስራ እየሰራ እንደሆነ ወይም ደግሞ ቅድም በውጭ ላይ እንግዲህ የሚወሩ ወሬዎች አሉ ብለሽኛል። ስለ ስርቆትም እየተወራ ነው፣ ብዙ ነገር እየተወራ ነው ስለሱ ብለሽኛልና ምናልባት አንቺ ሲያየሽው ነገር አለ ወይ ሲሰርቅ ወይም ደግሞ እንደዚህ በደንብ ተወርቶበት ወይም ደግሞ ህግ አካል ጋርም ቀርቦ የሚያውቅበት መንገድ አለ ወይ? እስቲ በዚህ ጉዳይ ላይ እንደዚህ ነገር እንኳን አልቀረበም እስካሁን። እኔም አላየሁኝም። እንደነገርኩ ነው አንቺ ወንድምሽ ስለሆነ ስለምትከላከይለት ነው እንጂ ምናምን እያሉ ያው እናቴም ስለሌለች አሁን ክሱም የሚቀርበው ወደ እኔ ነው። ይሰርቋል እንትን ብሏል እዛ ሲያጨሳየ ነው እንትን ሲላየ ነው ምናምን እያሉ አሁን ክስ ነው የሚያቀርቡት እንጂ ፖሊስ ምናምን የተባለ ነገር የለም እስካሁን ድረስ። እሺ ስለሚሰራው ስራስ ምንነት ታውቂያለሽ? አሁን ላይ እየሰራ ስላለው ወይም ደግሞ እየተደረበት ስላለው ነገር ምንም የማውቀው ነገር የለም። ገንዘብ ማን እንደሚሰጠው ራሱ አላውቅም። አይናገርም እኮ በቃ ገንዘብ ከፈለጋችሁ ሰጣችኋለሁ ነው እንጂ ይሄን እያደረኩ ነው እንደዚህ የሚል ከሆነ እኮ ልጁ እኮ ማሰብ ጀምሯል ማለት እኮ ነው። እንደዚህ እያደረኩኝ ነው ይሄ እኮ ማለት እኮ እኛ እንዳንጨነቅ የሆነ ነገር እየነገረን ነው ማለት ነው አይደለ? ግን በቃ ከቁጥጥር ውጪ ነው የሆነው። ከቁጥጥር ለእናታችን ስትለባከብ ይራሱ ብዙ ጊዜ ለምንኛለሁ ግን ሊሰማኝ ፈቃደኛ አይደለም። እሺ እስቲ ማለት አሁን ላይ እንዴት ነው ማለት ከአንቺ ጋር ያላችሁ ቅርበት? ያው ብዙ ጊዜ እንደማይመጣ ነግረሽኛል። ነገር ግን በስልክስ ታወራላችሁ? ብዙ ነገሮችን ታወራላችሁ? ሼር ትደራረጋላችሁ ወይስ ምንም አይነት ነገር የለም በማለት? አልፎ አልፎ የምንደዋወለው እንጂ እንደ ወንድምና እንደ እህት እንኳን አይደለም። አልፎ አልፎ ግን እኔ ነኝ የምደውልለት። ደስ ይለው ሲያነሳል፣ ደስ አይለው ያነሳል ምናምን ነገር ምን ሆነ ነው ማታነሳው በሰላም ነው ወይ ምናምን ስለው አልተመቸኝም ነበር ምናምን እንጂ የሚል አልፎ አልፎ እኔ ነኝ የምደውልለት። ብቻ ግን አልፎ አልፎ አወራዋለሁ አለ ወይ ደህና ነው ወይ የሚለውን ነገር ለማረጋገጥ። እሺ ስላለበት ሁኔታስ ጠይቀሽ ታውቂያለሽ? ብጠይቀውም እኮ አይመልስልኝም። ዋናው ደህና መሆኔ ነኝ ደህና ነኝ ምናምን የሚለኝ። እሺ እንግዲህ እዚህ ቤት ያመጣኝ አንድ ነገር አለ። ያው እየተከታተልኩ ያለው ቅድምም ነግሬሻለሁ፣ መርማሪ ጋዜጠኛ እንደሆንኩ ነግሬሻለሁ። ያው የህግ አካላትም አጠገብ ያሉ እና የያዝኩት ኬዝ ነበር። ያም ኬዝ ምንድነው አንድ የተፈጸመ ወንጀል አለ። እዛም ወንጀል ላይ እንግዲህ እናታችንም በአጋጣሚ ታግታ ነበር። እናታችንም እህታችንም ታግታ ነበረ። ማለት እኛ በያዝነው ኬዝ ምክንያት እኛ እየሰራነው ባለው ስራ ምክንያት እናታችንና እህታችን ታግተው ነበር። ብዙ ጉዳት ደርሶባቸው ከዛ ነገር ውስጥ ልናወጣቸው ችለን ነበረ። ነገር ግን በኋላ በሂደት እንግዲህ ሁሉ ነገር መስመር እየያዘ ባለበት ሰዓት ላይ እንግዲህ ወንድምሽ ከእኛ እህት ጋር አንድ ትምህርት ቤት ነበር የሚማሩት እና በሚማሩበት ቦታ ላይ እንግዲህ አብዛኛውን እሷ ላይ ተጽዕኖ እያደረሰባት ነበር የሚገኘው። አዎ ያንቺ ወንድም ተጽዕኖ እያደረሰባት ነበር። ተጽዕኖ ማለት ምን ማለት ነው? ከዚህ ነገር ጀርባ እንግዲህ እኔ ያልኩት ኬዝ በጣም ከባድ ኬዝ ነው። ማለት በጣም ውስብስብ ስለሆነ ነው አሁን ላንቺ እየነገርኩሽ ያለው ነው። ያን ኬዝ እንድናቆም ማለት እኛ እንግዲህ መርማሪ ጋዜጠኞች ነን። ህይወታችንንም አሳልፈን እስከ መስጠት ነው ለአንድ ስራ ምን ደርሰውና ያ ነገር እንዳይሆን ወንድምሽ ለእህታችን እንግዲህ ደብዳቤ እየሰጣት አንቺንም እንገልሻለን፣ ይሄን ነገር ወንድምሽ ማያቆም ከሆነ ቤተሰቦችሽን እንገላለን፣ ብዙ ማስፈራሪያዎችን እያደረሰባት ይገኝ ነበርና በዛም ምክንያት ነው። አዎ እንግዲህ መግደል ጭራሽ ነፍስ ማጥፋት ድረስ ምንም ማድረግ አልችልም። እዚህ ውስጥ እንዴት እንደገባ በምን ምክንያት እንደገባ ምንም የሚታወቅ ነገር የለም። ነገር ግን አሁን ላይ እዚህ ወንጀል ላይ በቃ እጁ ገብቷል፣ እጁ ተነካክቷል። አሁን ተሳስተን እንዳይሆን እሱ እኮ እንደው መጥፎ ጓደኞች ኖሮት ነው እንጂ እኮ እንደዚህ የማድረግ ድፍረትም የለውም እኮ አላውቅም። ነገር ግን ይኸውልሽ አሁን ላይ ግዴታ እሱን ማግኘት አለብን ስላሉት ነገሮች፣ ስለ እያንዳንዱ ነገሮች። እዚህ ቤትም ቀጥታ ስንመጣ የመጣ ነው ይሄን ነገር ከማጋ ሆኖ እንደሚያደርግ ማን እያስደረገው እንደሆነ ራሱስ ምንስ ገብቶ እንደሆነ የሚለውን ነገር እያንዳንዱን ነገር ለማጣራት ነው። እዚህ ቤት እሱን ለማግኘት ነው የመጣ ነው ስንመጣ። ነገር ግን ያገኘንሽ አንቺን ስለሆነ እህቱም ስለሆንሽ ስላለው ችግርም ደግሞ ግልጽ አድርገሽ እያወራሽን ስለነበረ ነው ይሄን ነገር እየነገርንሽ ያለው። እኔ እኮ ማለት ስለ አሁን ይሄ ሁሉ የነገርኩ እኮ ወንድሜ ከሱስ ከአንዳንድ ነገሮች አይዘልም ብዬ ነው እንጂ ጭራሽ እንደዚህ አይነት ትልልቅ ወንጀል ሰው ከማጥፋትና የሰው ህይወት ከማጥፋት ድረስማ ይደርሳል ብዬ አይደለም። ይኸውልሽ አላውቅም፣ ግን ሆነም ቀረም አሁን ላይ እንግዲህ እዚህ ስራ ውስጥ ገብቷል እሱ።
ሲጀመር እዚህ ቤት የማይመጣበት ምክንያት ምናልባት ይሄ ሊሆን ይችላል። በነገርሽ ላይ ያልነገርኩሽ ብዙ ሌላ ኬዞችም አሉ። ብዙ ከሱ ጋር የተያያዙ ብዙ ነገሮች አሉ። ስለዚህ አሁን ይኸውልሽ እሱን ግዴታ ማግኘት ስላለብን ነው እዚህ ቤት። ችግር የለም ለማግኘትማ አግዛቸዋለሁ። ችግር የለም ግን ነፍስ ምናምን ግን አላጠፋም አይደል? ለጊዜው እንግዲህ ያጠፋው ነፍስ የለም። ነገር ግን ደግሞ የሚጣራው ነገር የሚጣራ ነው። ስለዚህ እሱ ስላለበት ሁኔታ አሁን አንቺ ታውቂያለሽ ብዬ አስባለሁ። ግንኙነትን በደንብ አላችሁ ብዬ አስባለሁ። እኔ ችግር የለም አገናኛለሁ። ብቻ ካሁን ካለበት ነገር ውስጥ ይውጣ። እኔ እኮ ነፍሴ ተጨነቀች እኮ በአንድ በኩል እናቴ፣ በአንድ በኩል ደግሞ እሱ። ምን ማድረግ ነው እሺ አሁን ያለብኝ? ቆይ እኔ እሱን ለማግኘት እረዳቸዋለሁ። ብቻ ግን የሚቀጣውም ቅጣት አስፈላጊውንም ቅጣት ተቀብሎ ቢሆን አሁን ካለበት ነገር ውስጥ ግን እንዲወጣ ፈልጋለሁ። እናቴን ብትሆን ወደ ቤቷ፣ ይሄ ልጅነቷን የጨረሰችበት ቤት ነው። እናቴን ብትሆን ወደ ቤቷ እንድትመለስ እፈልጋለሁ። የሰፈር ሰውም ቢሆን ይቅርታም ጠይቆም ቢሆን የሚቀጣውንም ተቀጥቶ ቢሆን እኔ ሰላም እንዲፈጠር ነው የምፈልገው። እንኳንም ነፍስ አላጠፋ እግዚአብሔር ጠብቁልኛል። እንኳንም ነፍስ አላጠፋ። እኔ እኮ በልጅነት የተጨነኩኝ እኮ። ብቻ ግን የፈለከውን ነገር አግዝሃለሁ። ከዚህ የከፋ ነገር ውስጥ ብቻ እንዳይገባብኝ አስፈላጊውን ነገር ይደረግ። እናቴም ቢሆን ጤናዋ ይመለስላት። የእሱ ደህና መሆን ነው የምትፈልገው፣ ሰላም ነው የምትፈልገውና እሺ ወለሽ ማለት የትኛውም ሰው ወንጀል ከሰራ የትኛውም ሰው ላደረገው ነገር ለሰራው ስራ እንግዲህ መቀጣት ባለበት ልክ የሚቀጣ ነው የሚሆነው። ምናልባትም ደግሞ የገባበት ነገር አለ። እሱን እንግዲህ ህግ ነው የሚፈታው። ማለት ይሄና ለአሁን የሱ ጉዳይ ይሄ ነው እንዲህ ነው ልልሽ አልችልም። ምክንያቱም ደግሞ እያንዳንዱ ነገር የሚያዘው በህግ ስለሆነ ህግ የሚፈታው ነገር ነው የሚሆነው። ነገር ግን ደግሞ ከገባበት ችግር ውስጥ ያው የትኛውም የህግ አካላትም ቢሆን ህጉም ቢሆን የትኛውም ሰው ከገባበት ችግር እንዲወጣ ነው ሊያደርገው የሚፈልገው። ነገር ግን ደግሞ የትኛውም ሰው ባጠፋው ልክ መቀጣቱ ስለማይቀር መቀጣት ያለበትን ነገር ይቀጣል ማለት ነው። ያው እኛም ማድረግ የምንችለውን ነገር ሁሉ አድርገን ምናልባት አንቺ እያወራሽ የነበረው የድሮ አቤል እንዲመለስ የምንችለውን ነገር ሁሉ ልናደርግ እንችላለን ማለት ነው። ነገር ግን ደግሞ አሁን ላይ ግዴታ እሱን አግኝተን ማጣራት ያለብን ነገሮች ስላሉ በምን አይነት መልኩ ነው አንቺ አሁን እሱን ልታገኙ የምትችይው ደግሞ ወይም ደግሞ ወደዚህ እንዲመጣ ልታረጊው የምትችይው በምን አይነት መልኩ ነው? በእናታችን ነው ደውልለትና እናታችን ሐኪም ቤት መውሰድ አለብን ብሶባታል ካልኩት ያው በእናታችን አይጨከንም ብዬ ነው የማስበው። እንግዲህ ትንሽ ቢሆን ለእናቱ ልቡ ይራራል። ሙሉ ለሙሉ እንትን አላለም ብዬ ነው የማስበውና ያው እናታችን ጋር ከደወልኩለት እስቲ ሞክርለታለሁ። እሱንም ካነሳልኝ ነው ላያነሳልኝም ይችላል እኮ እንደነገርኩ ነው። አያነሳም በቃ ደስ ካለው ነው የሚያነሳው። ግን እኔ ችግር የለም ሞክርለታለሁ። እሺ አሁን ስትደውይለት ያው ሊያነሳም ላያነሳም ይችላል። ነገር ግን ቅድም ያው እንደሚመጣ ነግረሽኛል። በወርም በ15ም በሳምንትም እንደሚመጣ ነግረሽኛል። አዎ ከስንት አለ። ስለዚህ እንግዲህ መሞከር ያለብንን ነገር እንሞክራለን። አለበለዚያ ግን እንግዲህ የምናደርገው ነገር ምንድነው? እኛ የህግ አካላቶች አሉ፣ የክሩ አባሎቻችን አሉ። መቼም ቢሆን መቼም በሚመጣ ሰዓት እንግዲህ ይሄ አሁን ያሰብነው ነገር ካልተሳካልን የጥበቃ አካላቶችን መድበን እንግዲህ በሚመጣ ሰዓት በቁጥጥር ስር የምናውለው ነው የሚሆነው ማለት ነው። ስለዚህ አሁን ማድረግ የምንችለው ነገር እንግዲህ አንድ ነገር አለ። እሱ ምንድነው? ትደውይለትና ቀጥታ ካነሳልሽ ያው እንግዲህ አንቺ በምታውቂው መንገድ ቶሎ ወደዚህ የሚመጣበትን መንገድ ታመቻችልኛለሽ ማለት ነው። እሺ እንግዲህ ቤተሰቦች ያው አሁን ላይ እንግዲህ እንዳያችሁት እዚህ ቤት ላይ አቤል የለም። ያገኘናት እህቱን ነው። እሱ የሚመጣበትን መንገድ እንግዲህ ማድረግ የሚገባን ነገሮች በሙሉ እናደርጋለን ማለት ነው። ያው አሁን ላይ እንግዲህ ደውላለት እናቴ ብሶባታል ካልኩት ይመጣል የሚል ነገር ነው እየነገረችን ያለችው ማለት ነው። ነገር ግን እንግዲህ ያው ይደወልለትና ስልኩ መጠለፍ ካለበት ተጠልፎም እሱ ቀጥታ ወደዚህ ማይመጣ ከሆነ ባለበት መያዝ የሚችል ከሆነ ባለበት እንዲያዝ እናደርጋለን ማለት ነው። ካልሆነም ቤተሰቦች ይሄ ነገር ካልተሳካልን እንግዲህ ያው የክሩ አባሎቻችን አሉ፣ ሁሌም ስራ እየሰሩ የሚገኙ አባሎቻችን አሉ ማለት ነው። እዚህ ቤት በወርም በ15ም በሳምንትም እንደሚመጣ ነግራኛለች። ያው ልብሱን ይዞ ጠቅልሎ አልወጣም ከዚህ ቤት። ለሚፈልገው ነገር ወደዚህ መምጣቱ ስለማይቀር መያዝ ባለበት መልኩ የሚያዝ ነው የሚሆነው ማለት ነው። አሁን እንግዲህ የምናደርገው ቤተሰቦች ቀጥታ ስልክ ደውለን የሚመጣበትን መንገድ ምናመቻች ነው የሚሆነው። በድጋሚ እስከ ቪዲዮ መጨረሻ ድረስ ቤተሰቦች አብራችሁን ቆዩ። እሺ ቤተሰቦች ያው መጀመሪያ ደረጃ ላይ ያው ቤት ውስጥ እየቀረጽን ነበረ።
አቤል ከመጣ በኋላ እንግዲህ ደግሞ ቤት ውስጥ መቅረጽ ስላልቻልን ነው ያው የተፈጠረ አንዳንድ ነገሮች ስላሉ ነው እሱን ለእናንተ ማሳወቅ ባለብን ሰዓት የምናሳውቃችሁ ነው የሚሆነው ማለት ነው። ቤተሰቦቼ ያው እንደምታዩት እንግዲህ አቤል እንግዲህ እኛ ባዘጋጀነው ወጥመድ አማካኝነት ቤት ሊመጣ ችሏል ማለት ነው። ሰብስበሽ ጭራሽ ሚሊ ገንዘብ ሲቸገርሽ ደውያለሁ እንዳልኩሽ እና እናት ብለሽ ከዛ ድረስ ጠርተሽ ስንሰራ ጥይት ነው የመጣሁት። ስለአንተ ህይወት ነው አሁን ስለ ገንዘብ ነው ምንም ስለ ህይወት አይደለም። ቢሆን ያንተን ሰላም ሆነ የምትፈልገው እዛ እናት ታማ የለ እንዴ ምን እንትን የምትይኝ እናት መታመም ያሳስበኛል እና ያሳስበዋል እንዴት ነው የማያሳስበኝ? እናትህን የምትፈልገው የድሮ አቤል ነው እኔ የምፈልገው የድሮ እንደዚህ ምን ሆንኩኝ ነው ከድሮ አቤል በምን ተቀየረ? ይኸውልህ መጀመሪያ ደረጃ ላይ እሷ ላይ መጮህ ወይም ደግሞ እሷ ላይ እንደዚህ ማውራት የለብህም። ምንም እኮ ይጮሃል ሰማኛለህ። አንተን ይኸውልህ በእሷ መንገድ እዚህ ያመጣንህ እሷ ደግሞ ያንተ መመለስ ያንተ ወደ ጥሩ ቦታ መሆን ስለሚያስደስታት እንጂ ማለት ነው። ሲጀመር እንደተደወለልህ ስልክህን ጠልፈን ያለህበት ቦታ መተን መያዝ እንችላለን። ሲቀጥል ደግሞ ይኸውልህ አንተን መያዝ ለኛ ሲጀመር በጣም ከባድ ነገር አይደለም። ያን ያህል ከባድ ነገር ስላልሆነ ምንድነው ጥላ የመጣው? ስንሰራ ጥዬ ነው። ምንድነው እየሰራ ያለው? በቃ እኔ ህይወቴን ለማሻሻል ነው እኮ። ምንድነው እየሰራ ያለው? እኔ የምሰራው ነው የሚመጣው እንዴ? አቤል ደግሞ ግልጹን ተናገረ። አንተ ለምንድን ነው የምናገረው? ሌላ ነገር ምንም አይደለም። ይኸውልህ አሁን ላይ ትምህርትህን እንዳቆምክ በአንተ ምክንያት ቤተሰቦችህም አንገታቸውን እንደደፉ እኔ ባለኝ መረጃ መሰረት ማቀው ይሄንን ምንድነው የት ነው እየሰራ ያለው? በአንተ ምክንያት እናትህ እንኳን ታማለች አይደል? ይሄን ነገር ታውቃለህ አይደል? በምታደርገው ስራ እያፈረን ነው። እናታችን ቢሆን በአንተ ምክንያት ነው ታማ እዛ ያለችው። ቤቷን ለቃ እህቷ ጋር ሄዳ መኖር የጀመረችው እኮ በአንተ ምክንያት ነው። እኔ እዚህ ጋር ህይወቴን የእናንተን ህይወት ለመቀየር ምን አደረክልን? ምን አደረክልን? በደቂቃ የሚለወጥ ነገር ምን አለ? በሂደት ነው ሁሉ ነገር የሚሻሻል። አንሻሻል ተው። እኛ ድህነታችን ተመችቷል። አንሻሻል። እኔ ደግሞ ደህና እንድትሆን ነው ማለት ደህና አይደለም። ስለዚህ የነሱን ህይወት ለማሻሻል ነው አንገት የሚያስደፋ ስራ እየሰራ ያለው። ምን የሚያስደፋ ስራ? ምን ሰራ? ለምንድን ነው ትምህርት ያቆምከው? እንዴ እንዳልኩ ነው። ይሄው ምን ኑሮ ነው ታመስለኝ እንዳየህ የፈለገ እሺ ውጭ ላይ እየሰራህ ነው ይባል፣ ነገር ግን ለቤት ላይ ያገዝከው ወይም ደግሞ ቤቱን የደጎምከው አንድ ነገር እንኳን የለም። እናትህን ከማሳመም ውጪ የእናትህን አንገት ከማስደፋት ውጪ የእናትህን ስም በአንተ ምክንያት እንድትሸማቀቅ ከማድረግ ውጪ የጠቀምካቸው ነገር ያረክላቸው ነገር ምንድነው? ስለ ቤተሰብ ህይወት መለወጥ ምን የሚመለከት ነገር አለ አይመስለኝም። አንቺስ ደግሞ ምን ብለሽ ነው ከዛ ድረስ ጠርተሽኝ የመጣሽው? እናት ታማለች እና እናት አልታመመች እኮ እና የታለች ያኔ እኮ እስክትጠራት ነው የምጠብቀው። እናት አልታመመች ባንተ አልታመመች ሰመጣ ያለው ሌላ ነገር እኔ ስንት ነገር እናት ታማየት አለች። እኔ ወይ ሲጀመር እንደዚህ ነገር እናታችን ታማለች ነው የምታማኝ መስዋዕሽ እና ታዲያ የታመመችው ባንተ ምክንያት ነው አልኩ እኮ በምታደርገው ጸባይ አንገቷን አስደፋት። በገዛ ሰፈሯ እንኳን በሰላም ገብታው በሰላም እንዳትቀርሽ እናታችን ታማለች። አሁንም ቢሆን እናታችን ታማለች። ግን የታመመችው ባንተ ገንዘብ አይደለም። የትም ወንጀል አጨማልቀጅም ባጨማለከው ነው የምታሳክማት እናታችን። የምን ወንጀል ነው? ምን ማለት ነው? ምን ያደረገ ሲጀመር ገንዘቡን እስኪ ነው የምታመጣው? እኔ ሲጀመር ሲቸግራችሁ ጥሩኝ ያልኩሽ አይደለ? በወንጀል የተጨማለቀ ገንዘብን አንፈልግም። ምንድነው የምትሰራው ስትባል እንኳን የምትሰራውን እንኳን አትናገርም እኮ። በቃ እኔ ሲቸግርሽ እንድረዳሽ አይፈልግም እና ይወጥሽን ይለወጣ አንፈልግም። ያንተ እንደና መሆን እንጂ በወንጀል የተጨማለቀ ገንዘብ ሲጀመር የምን ወንጀል ነው የምትይው? የምን አብረሽ ነው የምትሰሪው ወንጀሉ? የምን ወንጀል ነው የምትይው? እሺ ምንድነው የምትሰራው? ለምን ሲጀመር አሁን በዚህ ልክ ባካ አንዴ ካሜራ ነው አጥፋ። እሺ ቤተሰቦቼ ያው ጭቅጭቅ ስለነበረ ነው በመሀል ቪዲዮን ያቋረጥኩት ማለት ነው። ማለት መግባባት በማንችልበት ሁኔታ ላይ እንደዚህ ካወራን ብዙ ነገር መፍትሄ ላያገኝ ስለሚችል ነው ማለት ነው። አሁን ላይ እንግዲህ ተመልሰናል። ያው ከካሜራ ጀርባ ከሱ ጋር ማውራት ያለብኝን ነገሮች ብዙ ነገር አውርቻለሁ። ማሳመን ባለብኝ ልኩ እንግዲህ ማሳመን ያለብኝን ነገር አሳምኜዋለሁ ማለት ነው። እሱም አሁን ላይ ትንሽ ከካሜራ ጀርባ በእርግጥ ስለተፈጠረው ነገር ስላለው ነገር ሊነግረኝ ሞክሯል። አሁን ላይ ደግሞ ያው እናንተም ግዴታ እያንዳንዱን ነገር ቤተሰቦች ማወቅ ያለባችሁ ነገር ማወቅ ስላለባችሁ እናንተም እንድታውቁት እንግዲህ አብረን እያንዳንዱን ነገር ከሱ አንደበት የምንሰማው ነው የሚሆነው ማለት ነው። እሺ አቤል፣ ያው ከካሜራ ጀርባ ቀደምም አንዳንድ ነገር ለማውራት ሙከራ አድርገሃልና እስቲ እንዴት ነው የገባኸው ወደዚህ ነገር? በማ ምክንያት ነው የገባኸው? እንዴት ልገባ ቻልክ? ምንድነው እየሰራ ያለው ስራ? እሱንም ሁሉንም እስቲ ከመጀመሪያ አድርገህ ንገረኝ።
ያው እኔ እንደዚህ አይነት ስራ ውስጥ ልንገባ ይችላል ጓደኛዬ አብሮ አደገኝ ስለ የሰፈር ጓደኛዬም ነው እዛው ምን እንደተፈጠረ ታውቃለህ እዛ ትምህርት በእንማርበት ሰዓት ክላስ እያለን ትምህርት ያው እንዳልኩ እንማር ነበረ እዛን ያው በአጋጣሚ መጣና የሆነ ስራ አለ ምናምን አለ ከዛ በኋላ እኔም ስራውን ምንድነው ምናምን ስለው ያለውን ነገር አስረዳኝ እዛን በቃ ተስማማ ምናምን ጀመርን ማለት ነው ያው እንዳልኩ ነው ልጁ አብሮ አደጌ ነው ሰፈር ውስጥ ምን ታወቅ ነበረ ብርም ለመጀመሪያ ጊዜ አወቅኩት ስለ ብር ምንነት ከሱ ጋር እሱን ሰፈር ውስጥም እያለ ምናምን በቃ የሚሰረቅም ስራ የሚሰርቁት ካለን ሰርቅ ነበረ እንዳለች ሲሰረም ነግራ ነበር መሰለኝ ማዘር እንጀራ እየጋገረች ምናምን እንደምታስተዳድር ፋዘር ከሞተ በኋላ ማለት ነው ከዛ በኋላ እሱን እያየው በመጣው ቁጥር ታውቃለህ ያው እኔም ወንድ ነኝ እዚህ ጋር ይገባል የቤተሰብ ህይወት መለወጥ እንዳለብንና እናቴም ያለጀች እየሄደች ነው ይሄ ስራም ለሷ እንደማይገባ ታውቃለህ እሱን እያልኩኝ ያለ ያው በአጋጣሚ ይሄ ነገር ተፈጠረ ይሄ ስለ ስራው መጣ ማለት ነው ምንድነው ያመጣል ስራ ያው እኔ ያለኝ እንትን ነው የሆነ መከታተሉ ሰው እንዳለ እኔ ነገረኝ እንጂ ሌላ ምንም ማቁ ነገር የለም ማለት መከታተሉ ሰው ማለት ምን ማለት ነው እሱ ከሱ በኋላ ሰዎች አሉ መሰለኝ እኔ ብዙም አሁን አልነግርህም ብሎኛል መቼ እንደምን ጊዜው ሲደርስ ነው የምነግርህ ብሎኛል ታሪኩን አልነገረኝም በቃ መጣና ስለ እንዳልኩ ነው ከዚህ በፊትም ብዙ ስራዎች አንድ ላይ እንሰራለን እንዳልኩ ስልኮተንም ያው ገንዘብ ለማግኘት ማለት ነው ከዛ በኋላ መጣና ያው እሱ ከሌሎቹ ይልቅ እኔ ስለሚቀርበኝ መጣና እንደዚህ እንደይሰራል ልጅ ሰው መከታተል ነው ስራው አንድ ትምህርት ቤት ስለሆነ ከልጅቷ ጋር እሷን መከታተል ነው ስራው እሱን ታረጋለህ አለኝ በቃ ተስማማን እሱ ግን ሌላ ሰዎች አሉ መሰለኝ የሚያዙት እኔ ጋር ከመድረሱ በፊት ማለት ነው እሱን ነው የሚሰራው ስለዚህ እህታችንን እየተከታተልካት ነበረ በተጨማሪም እንግዲህ ብዙ ማስፈራሪያዎችን ብዙ ከባባድ የሆኑ እንገልሻለን የሚል ቤተሰቦቻችንን እናጠፋለን የሚል ብዙ አይነት መረጃዎችን ደብዳቤዎችን አሳልፈህ ስትሰጣት የነበረው አንተ እንደሆንክ ጠንቀን ነው የምናውቀውና ይሄን የምትሰጣትን ነገር ታውቅ ነበር ወይስ ደግሞ ምንድነው ያለው ነገር ኧረ እኔ ምንም አውቀው ነው የተሰጠኝን ነገር እኔ ለሷ ማስተላለፍ ሲባል በቃ መሀል ሊሆነ የለም አርጊ ተባልኩ ማድረግ ነው እሱ ከላይ ተዛዝቃ እሱ ለኔ ያዘኛል ያደርጋል ይሄንን ነው የምሰራው ስለዚህ አንተ እሷ ጋር ይሄን መረጃ ከማድረስ ውጪ እሷን ወይም ደግሞ ከመከታተል ውጪ ሌላ መሰራው ስራ ወይም ደግሞ የምታረገው ምንም አይነት ነገር የለም ከነዛ ሰዎች ጋር ያለህ ግንኙነት ምንም አይነት ግንኙነት የለም እኔ ምንም አይነት ግንኙነት የለም እሱ በቃ ተዛዝባ ዘዘኝ ቁጥር የለም እሷ ነግሮኛል እሷን ተከታተላት የትም እንዳትሄድ የሄደችበት ተከታተል ብሎኛል እሱን መከታተል ነው የኔ ስራ ማለት ነው እሺ ትምህርት ሲያቆምኩበት ምክንያት ምንድን ትምህርት ያቆምኩበት ምክንያት እንዳልኩሽ ነው ተምሬም ያው የተሻለ ገንዘብ ለማግኘት ነው የምትማረው የተሻለ ህይወት ነው ከዛን ሳስበው እዚህ ጋር የተሻለ ገንዘብ እየመጣ ነው ከዛን ትምህርቱን ተውኩና ይሰራ በቃ እዚህ ላይ በረታው ማለት ነው እየሰራው ያለው ስራ ማለት ትክክለኛ ስራ ቢሆን እንደዛ ያን ብቻ አድርገህ ይሄን ያህል ተለቅ ያለ ገንዘብ ወይም ደግሞ ህይወትን ሊቀይር ገንዘብ ሊያስገኝልህ እንደማይችል የሚታወቅ ነገር ነው ነገር ግን እንዴት የጠረጠርከው ነገር የለም ይሄ ነገር ወንጀል ሊሆን ይችላል አንተ እየሰራህ ባለው ስራ ብዙ ሰው ሊጎዳ እንደሚችል ምንም ያሰብከው ነገር የለም ኧረ እኔ እዛ ጋር ያሰብኩት ታውቃለህ ገንዘብ ማግኘት ያሰብኩት እንጂ እኔ እንዲህ ይሆናል ብዬም አልጠበቅኩም ነበር እኔ እዛ ጋር የምታየኝ የእናቴ ድካም ነው እዚህ ጋር ማሻሻል ያለብኝ ህይወት ነው እንጂ ምን ይመጣል ብዬ ምንም ያሰብኩት ነገር ሲነግረኝ ምንም አላንገራገርኩም እሺ ነው ስርቆትን የሰራው ልጅ መቼም ተከታተል ቢለኝ ይሄን ቀላላን ስራ እምቢ ማለት አይከብደኝ ስለዚህ ይሄን እያንዳንዱን ስራ መሰራውን ስራ የሚያሰራህ ጓደኛ ከዚህ በፊትም ገንዘብ እንድታቅ ያደረገ ብዙ ስርቆቶችን አብሮ ሲያሰራህ የነበረ ልጅ ነው ማለት ነው ይሄን ስራ እያሰራ ያለው ቅርበታችሁ ምን ያክል ነው በቃ አንድ ሰፈር ነን አንድ ላይ ነው በቃ እንዳልኩ ነው ያው ሱስ ውስጥ ምናምን ሲገባ ደግሞ ፍቅር ሌላ ነው የሚሆነው ገባካ ቅርበት በጣም ነው የሚጨምረው የጎደለኝ ይሞላልሃል ምናምን በቃ በጣም ቤስት ነን ገባካ ምንም በቃ የሚደብቀኝም ነገር የለም ይነግረኛል በቃ እንዲም ስራ ከመጣ እንዳልኩ ነው ስርቆቱንም አንድ ላይ ነው የምንሰራው ምንም ችግር የለም በጣም ቀርበን ከሱ ስለዚህ ትውውቃችሁ ከዚህ ከሰፈር ጀምሮ እንግዲህ ትምህርት ቤትም ዘልቋል ወይስ ደግሞ በስራ ብቻ ነው እና በሰፈር ነው የምትገናኙት ስራም አንድ ላይ እየሰራን አይደል ይሄኛው ስራ አንድ ላይ ነው የምንሰራው ስላመነኝም ነው ወደኔ ስራ የመጣው ይመስለኛል እሺ ከስርቆቱ ውጪም ደግሞ ያው አሁን እየሰራው ያለው ስራ አለ ከሱ ውጪ ሌላ መሰሩት ስራዎች አሉ ዛራኛ ምንም ይምጣ
ምንም ነው የምንሰራው እያልኩ ነው እንዳልኩ ነው። ማዘርም እያየ ነው እንጀራ ሸጣን የምታስተዳድረን። ሲስተርም እዛ ጋር ተማሪ ነች። የሁሉ ነገር አለ፣ የሁሉ ቀዳዳ ቤት ውስጥ አለ እና የመጣውን ስራ ምንም ይሁን ምንም ነው የምንሰራው። ችግር የለብኝም። ስለዚህ ገንዘብ ካገኘህ ምንም ስራ ሰውንም ልገል ትችላለህ ማለት ነው። ያው አረስ እዛ እንኳን ስለኔ ማንኛውም ስራ ስለ ይሄ አቅም የሚችለው ምናምን የለም እንጂ ሰው መግደል ምናምን እንኳን እሺ ምናልባት በዚያን ያክል ክፉ ላትሆን ትችላለህ፣ አላውቅም። እሱ እንግዲህ መጣራት ባለበት የሚጣራ ነው የሚሆነው። ነገር ግን አሁን ላይ እንዴት ነው ጓደኛህን ልናገኘው የምንችለው እኛ አሁን ላይ? ያው እስኪ የሆነ ሐሳብ አለኝ ከሆነን ሞክረው። ምንድነው ሐሳብ? አልኩ ልጅቷን የእናንተን ተከታተል ተብዬለ ያው እሷን ከውጭ ሆነም ስለመከታተል ግን እሷ ጋር ብዙ ጥበቆች ነው ያሉት። ገባካ? ብዙ ጥበቆች ስላሉ እሷን የማግኘት እድል ግን ከዛ በፊት አንድ ነገር ቃል እንድገባልኝ የሚፈልገው ነገር አለ። ያው እናቴም ታማሚ እንደሆነች አይታል እና በቂ ሕክምና የምታገኝበትን መንገድ የምታመቻቹልኝ ከሆነ ችግር የለም፣ እኔ ልጁን እረዳቸዋለሁ። ሲጀመር እንዲህ አይነት ነገር አንተ ስለወራህ ሳይሆን እኛ ማረጋገጥ ያለብንን ነገር አረጋግጠን ማድረግ ያለብንን ነገሮች መረዳት ስላላቸው ያሉባቸው ሰዎች ካሉ መደረግ ያለበትን ነገር አንተ ስላልክ ሳይሆን እኛ ማድረግ በምንችለው ነገር ሁሉ የምናደርገው ነው የሚሆነው። ነገር ግን አሁን አንተ ስለተጠየቀው ጥያቄ ብቻ ነው እንዴት አድርገን እሱን ልናገኘው እንችላለን ማለት ይኸውልህ፣ እሱን እንደነገርኩ ነው ማጣራት ያለብንን ነገር አጣርተን እኛ መረዳት ያለበትን ነገር በራሳችን ነው የምናደርገው ይሄን ነገር። ስለዚህ አሁን ላይ እንዲህ ቃል ምገባለህ ምንም አይነት ነገር የለም። ነገር ግን ደግሞ በምን አይነት መልኩ አሁን እሱን እጃችን ልናስገባ እንደምንችል ነው እንድትነግረኝ የምፈልገው። ያው ቅድም እንዳልኩ ነው ልጅቷን ለማገት ይፈልጋል እና በማንኛውም አጋጣሚ ልጅቷን አግቻታለሁ ብሎ አንድ ስልክ ብደውል ምንም ችግር ሮጦ ነው የሚመጣው። ልጅቷን በጣም ነው የሚፈልጓት። ለዛ አንድ ስልክ ብደውልለት ምንም ችግር የለም። ስለዚህ እንግዲህ ከዚህ በኋላ የምታደርገው ነገር ምንድነው? አሁን እያልከኝ ያለው በአንድ ስልክ ደውዬ እንግዲህ ሊያግቷት እንደሚፈልጉም እየነገርከኝ ነው ያለው ማለት ነው። ስለዚህ እሷን ይዣታለሁ፣ እኔ ጋር አስቀምጫታለሁ፣ አግቻታለሁ ካልክ ቀጥታ እንደሚመጣ ነው እየነገርከኝ ያለው። ስለዚህ በሱ እርግጠኛ የምትሆን ከሆነ ምንም አይነት ጊዜ ማባከን አልፈልግም። ቀጥታ ትደውልለታለህ፣ ያልከውን ነገር ታደርጋለህ፣ ቀጥታ ወደዚህ የሚመጣበትን መንገድ ታመቻቻለህ ማለት ነው። አለበለዚያም እኛ ማድረግ ያለብንን ነገር አድርገን እንግዲህ እሱን በቁጥጥራችን ስራችን የምናውል ነው የሚሆነው ማለት ነው።